አንድ ዳዲ 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 ምን አባንም ተሽከብተው አንተ ቆይ እንዴ I'm just supporting my daddy, okay? ምን አገባክ? ዳዲ አትበለኝ። አይ ስራ የለም። ቆይ ምን ታደርጋለህ እዚህ? ከስራ እኮ ነው የመጣው ዳዲ። የሆነ የሚሸጥ ዕቃ ነበረ ብታይ ሊስማሙ ከጫፍ ሲደርሱ አበላሽባቸው። ኩበዛ እኔ እኮ በስራ አተማመናለሁ። ቀጥል አንተ ጌሙን ቶሎ በል። እናቴን እችላለሁ። መስመር አልፏል። ምንድን ነው መስመር የሚያልፉ? ከቆምኩበት መቼ ተነስተው ሲጀመር መቼ ተንቀሳቀሱ? ቆዳዬ ነው እንደገና ልሰራው። በቃ ገመዱን አጥብቄ ምን አገባኝ እኔ ስለ ቆዳ። ተገረዝ ስትፈልግ ኧረ አንተ ድምፅህ ቀምስ ጎረቤት እንዲሰማ ነው። ዋናው ልብ ነው። ፍቅረኛሽ ጋር ስትማግጪ ስለሱ እያሰብሽ ነበር አይደለ? በቃ ችግር የለውም ማገዝሽ። ዋናው ማሰብሽ ነው። ልቡ ነው ዋናው። ቻው በቃ በጎተተ ዳኛለሽ። ኧረ እንደው በጦር እንዳልወጋ ያንተ እንትን እንኳን በዚህ ገመድ በመጫኛ ይበቃል። ቦስ ግን እዚህ ቤት ሁሌ መድሎ እየተደረገብኝ ነው። በብሔሬ ምክንያት ነው እንዴ? ዘይት ትያስከላልቆባቸው ነበር። በእናት አንተ ካልጠፋ ሰው ከሰሌ ትሰልባለህ። ቦስ ረፋውን ዘይት ሰለብኩት አይደለ? መውደዴ ግን እላይ እንዳለ ነው። ዋናው ልቡ ነው። እኔ የምለው ምግብ ቤት ገብተን ሜኑ አይተን ዋጋውን ደግሞ አጥንተን የማይመቸን ከሆነ የመውጣት መብታችን ቢከበርልን ጥሩ ነው። ተረድተሽኛል። በቃ እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል። ዶክተር ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ ነው። እኔ እኮ አንዳንድ ሰዎች በጣም ነው ግርም የምትሉኝ። ካፌ ገባሁኝና የግዚራው አማይ ሊኖርሽ ይችላል አልኳት። አንድ እኮ ነው። ኧረ ማማ እንደ ጊዜው እኮ ድሮ እኮ ነው ያለፈበት የግዚራው። አሁን እኮ ሁሉም ነገር ሰልጥኗል። ምን አገባ? 1 ሊትር 50 ብር ነው። 2 ሊትር 60 ብር ነው። ያማከረ ሰው አለ? ትገዛልኛለህ ነው? እኔ አንድ ጉንጭ ነው ጥጥት አድርጌ ከሜክሲኮ ቃሊቲ ይደርሳለሁ። አገባ it is not your business። እንዴ ባህላችን መከተል አለበት። የግዚሮዋ ግድ ነው። ሰላምታ እኮ ጥሩ ነው፣ ግን የማናውቃቸው ሰዎች እንዴት ነሽ? ደህና ነሽ? እሺ አማን ነኝ። ደህና ነኝ እግዚአብሔር ይመስገን። የት ነው ማውቃት? አታውቀኝም? አላውቅህም። በቃ አታውቅኝም እና ዝም ብለህ ማለት ትችላለህ። አንተዋወቅም እኮ ሰላምታው እኮ አካለ የእግዚአብሔር ነው፣ ግን አታውቀኝም። ማን አንዴ ውረጅ፣ ፈልጌሽ ነው። ምንድነው? ና አንዴ ፈልጌ ነው። ና መጣው። አንዱ ለመቶ ካለሻታ ለመቶ እሺ እኔ የምለው ሽቶ እኮ ቁልፉ ነው። ዶድራንት ደግሞ የቁልፉ ቁልፍ ነው። ሻወር መታጠብ ግን የቁልፎቹ ዋና መክፈቻ ነው። ሰው ግን አልገባውም መሰለኝ። አረ በእናታችሁ መጀመሪያ እንታጠብ እንዴ! ጠምብ ወይ አባት። እሺ እሺ መገናኛ ይላል። ሽሜ በስመ አብ
ያያችሁት ነው። ሰው አልሞተም አሉ። አይገርም? ሹፌርና ረዳት ብቻ ነበሩ። ከላይ ነው የዘለለው። ያያችሁ ነው። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራል። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እቺን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል፣ ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር። እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮመንት ላይ ያስቀምጡልኝ።